እንደሆነ ረሳውን። ቆይ እናቴ ቤት አለ? አዎ እናቴ። እና መድኃኒቶቹን እዚህ ነው ያስቀመጥከው? አዎ እዚህ ነው ያደረኳቸው። ምን ነው? ለምን ሌሎች ሰዎች ስለ ስራችን እንዲያውቁ ታደርጋለህ? እባክህ አትናደድ። የገጠር ልጅ ነገር ናት። ምንም የምታረፈው ነገር የለም። እሺ ተጠንቀቅ። እሺ በቃ እዚሁ ጠብቀኝ። አዎ ሙሉ ነው። ሌሎች ሊገቡ ስለሆነ የሚቀየረውን አዘጋጅልኝ። አታስብ፣ አስተካክለዋለሁ። ግን የመላውን ነገር ምን አረግሽ? ምን አሳሰበክ? ይዩትና ይከፈለናል። እሺ በቃ አደራ ገጊት። ሞኝ አደይ እንዳትጠጊ ነይ ወደዚህ። ምንቅሽ እንዳይመስልሽ። ለሊ ምንድን ነው ያደረግሻት? ልቀቂኝ አደይ። እኔ ምንም ያደረግኩት ነገር የለም። ምንም አላደረግኳትም ትላለሽ እንዴ? እያንዳንዱ ነገር ትናገሪያለሽ። ቆይ ካልጠፋ ሆስፒታል እዚህ የገባሽው ስራ ጠፍቶ ነው? ልቀቂኝ አደይ። አንቺ ነው የሚመለከትሽው። ደግሞ እኔ ምንም ያደረግኩት ነገር የለም። ልቀቂኝ። አሁን ትናገሪያታለሽ። እሺ እንዲህ አደይ ቆይ መች መጥተሽ ነው? ምን አድርጋ ነው? አንቺ እንኳን እስኪ ዝም በይ። እቻች በርባሪ ያደረገችውን ስላልሰማሽ ነው። ካልጠፋ ሆስፒታል ለሊ የምትከታተልበት ሆስፒታል መታ ገባች። ያሰበችው ነገር ስላለ ነው። እደርስበታለሁ። ትናገሪያታለሽ። እሺ አደይ ቤዛ ተረጋግኛለ። ይህ ሆስፒታል ነው። በንግግር የሚፈታ ነገር በጸብ አደይን ካንቺ አልጠበቅም። ገደለችኝ እኮ ዶክተር። እነዚህ ልጆች እንዲገቡ መፈቀድ የለበትም። አሁን ዘበኛውን ጥራና አስወጣት። አንቺ ነሽ እንደውም መውጣት ያለብሽ። እሺ የውሸት ሐኪም አደይ ተረጋጊ። ከዚህ በላይ ማሰሚኝ እንኳን እንጣላለን። ሩታ አብረሻት ነው። ነይ ቤዛ። አደይ ቆይ እውነትሽ ነው? ቆይ ለምንድን ነው ለእናንተ እንኳን የማይታያችሁ? ለሊ ስትከባከባት ጊዜ እኮ የተቀየረች መስሎኝ ነበር። እያስመሰለች ነው። እሺ አሪፍ ነሽ። ለሊ ግን አቤት ድብርት ተነዶ ሲያስጠላ። ሩታ የት ሄዳሉ? ሩታ የነበረች ድብርት መድኃኒቱ ምን ያደርጋል? እንዳይመንድ ነጠቀኝ ሻኪሬ እያለ ማነው ናክበበናል ማነው ይላል። ይሄ የበር ማንኳኳ ድምፅና ወይ የጤና ወይ የቤዛ መሆን አለበት። ማነው አክፍትም እንደ አንተ በርሲ አሃ ዲስኮ ዳንስ አንተ መሆንን በቅማ ጭራሽ ደርቤ ነበር። በጋኑን ቆልፍ አሹ ሄለናለች እንዴ? አዎ አለች። አቤ ቁጭ ብላ ትሮማን ጋር እየመከረችብህ። ስለምን ጉዳይ? ያንን ጉዳይ ነው አቤ። የቱን? አንተ ከአሜሪካ ተዛ ተውጭ ይሄዳሉ ብለሃታል መሰለኝ። ስለዛ ጉዳይ ቁጭ ብላ እየመከረችብህ። አረ ወይኔ ጉዴ! ይህ ውሳኔ ካልተስተካከለ በቃ እሷ አላጣት ነው ማለት ነው። እንዴት ነው አቤ? ቆይ ምን አዲስ ነገር አለ? አሁን እዚህ ቁጭ ብለህ ምን አዲስ ነገር አለ ትላለህ? አረ እንደው ያንተስ ነገር አረ ወደዛ። ታዲያ ምን ላድርግ ደግሞ? ግራ ቢገባኝ እኮ ካልሆነ ደግሞ ሁላችንም እንሰብሰብና ተቂያችን ገብተን እንቅጠማቸው። አዎ ያኔ ይለይልናል። ቱሪናፋ አሁን ቢመጡ የምትፋለም አመስሉ? ለምን አልፋለም? ደግሞ እፋለማለሁ እንጂ። እሺ ታዲያስ ወንድሜ ወንድሜ የምለው እኮ አንተ እንድሰማኛለን። ሀቤ እኮ የምር ወንድሜ ስለሆነ ጭቅጭቁን ተወት። አሹ ትጥራልኝ እሷን። እሺ እሺ ችግር የለውም አብዬ እጠራልሃለሁ። አንተ ዝለቅ፣ አንተኛው ደግሞ እዚሁ ቆመ ጠብቅ። ኧረ ታዲያስ ደሜ ዝም ብሎ እንደ በረት የሰው ቤት ዘው ብሎ መግባት አለ እንዴ? አሹ ችግር የለውም እኔም አልገባም። በቃ አንተ እሷን ጥራት። አያቤ ድሮንም እኮ አውቃለሁ። ከልጅነታችን ጀምሮ ለደመቀ ነው የምታዳለው። አሁን እንደዚህ የምትሆነው ለምን ደመቀን አላስገባኸውም ብለኸኝ ነው አይደል? ኧረ አይደለም ነው እንጂ በቃ በሉ ግቡ፣ ሁለታችሁ ዝለቁ። ኧረ በእናትህ አታዝገን። የገነት በር ላይ ቆም ካስመሰልኩ በአኪድና ጥራት ደሚ። ይሄ እኮ እውነትም ለአንተ የገነት በር ነው። ለማንኛውም ተዚህ ጠብቁኝ፣ ጠርቻት ልምጣ።
ሄሉዬ ቆይ አቤ እንዴት ነው ያለምንም ምክንያት መመለስ የፈለገው? እሱን አላውቅም ሮሚ፣ ለእኔ ራሱ በጣም ግራ ግብት ብሎኛል። አይዞሽ በቃ ሄሉዬ አትጨነቂ። እኔም ማሹም ካልሆነ ደግሞ ዳይመንድን ቢሆን እናወራዋለን። አንድ የእሱ ደጋፊ ማን ሆነና ነው? ዳይመንድ በሱ ሀሳብ ተስማምቷል። ታዲያስ ሮሚ? እንደዛማ መሆን የለበትም። አዎ በጣም ከባድ ነው ሮሚ። እነሱ እያሰቡ ያሉት እንደዛ ነው። እርዳታችሁ ሳያስፈልገኝ አይቀርም። እናንተ ቆይ ስራ ነው ወይስ ወሬ ነው ያዛችሁት? መጣችልሽ ደግሞ ፍቅር ምን ፈልገሽ መጣሽ? ብዙ ነገር ነው የምፈልገው ሮሚ። ምን ገንዘብ ትፈልጋላችሁ? የምን ገንዘብ? ገንዘብ የሚያስገኝ ስራ። አረ አዎ እህቴ፣ ለእኔ ፈልጊልኝ። ሁለታችሁም እኔን አግዙኝና ጥሩ ገንዘብ ልክፈላችሁ። ቆይ ምንድን ነው የምናግዝሽ? አደይ እንደተመለሰች ታውቃላችሁ አይደል? እንዴ ተመለሰች እንዴ? አዎ ተመልሳለች። ነገር ግን እኔ መምጣቷን አልወደድኩትም። አልገባኝም። ቆይ ሽማግሌዎቹ መች ተላኩ? አባቷ እሺ ብሎ አሳምኖ የወሰዳት ለሌላ ሰው ሊድራት ነው። ውይ የምርሽን ነው? አዎ ለዛ ነው ተመልሰው የመጡት። በጣም የሚገርም ነው። ቆይ በድጋሚ እንደዚህ ያደረጉ? አዎ በጣም ምን አባቷ ብቻ እናቷም አይሆንም ብላለች። እናቷ ለምን? ብርሃን ግን እንዴት ሆና ይሆን? እሷማ ምን ትሆናለች? አደይ ናት እንጂ አንጀት የምትበላው ሁልጊዜ በአባቷ ምክንያት ወደኋላ እንደቀረች። እንዴ እሱማው። አንቺ ግን ምን ፈልገሽ ነው ፍቅር? አደይ ወደ ገጠር እንድትመለስና አባቷ ያመጣላትን ባል እንድታገባ ፈልጋለሁ። አደይ ዴቪን አትወደው። አንቺ እንደማትወደው በምን አወቅሽ? ብታፈቅረውማ ብዙ ነገር ይቀየር ነበር። እሷ ግን አባቷ አይሆንም ስላሉ ብቻ የአባቷን ተቀብላ ዴቪን እየጎዳችሁ ነው። ስለዚህማ ልክፈላችሁና ሁለታችሁም አግዙኝ። እንዳታስቢ ፍቅር፣ አይደለም አንቺን ላግዝ ቀርቶ እህት አደይ ላይ ክፉ ነገር እያሰብሽ ከሆነ እንጣላለን። ጭራሽ ሰው ላርጋችሁ ባልኩ ዛቸው። አዎ ፍቅር፣ ገና ምን አይተሽ? በአንቺ ምክንያት እህት አደይ አንድ ነገር ትሁንና እንላቀቅም። እሺ ይህን ያህል ምን አንጨረጨረሽ? አርፈሽ አትቀመጭ። ቆየ ማናት ደፋት? አንቺ ማሽን እየከፈትሽብኝ ነው። ገና ምን አይተሽ? ስለ አደይ እኔ ፊት ምንም ክፉ ነገር እንዳትናገሪ። አንቺ ነሽ በቤት የመጣሽ እንደዚህ የምትናገሪ። አሁን ቀጥ ብለሽ ከዚህ ቤት ውጪ። ፍቅር እትዬ እንዴት ነው? ሄሉ የኔ ቆንጆ እንዴት ነሽ? ይመስገን ደህና ነኝ። ፍቅር እዚህ ምን ትሰሪያለሽ? እያገዝኳቸው ነበር እማዬ። ጥሩ በቃ ስጨርሽ ነሽ? አረ ጨርሻለሁ። ካስፈለኳችሁ ጥሩ እሺ። ማስመሰሉን ደግሞ ስንችልበት። አንተ የትምቼ የተረገመች ሄሉ አሹ ምንድን የምታፈጭብኝ? ይኸውልሽ እኔ አንቺ ፈልጌ አይደለም የመጣሁት፣ ሄለንዬን ፈልጌ ነው። ቆይ አሹ ምንድን ነው? በሰላም ነው? በሰላም ነው። አቤ ተበር ነው ሊያነጋግርሽ ይፈልጋል። ቆይ ታዲያ ከእሱ ጋር ልታገናኘኝ ነው የጠራኝ? ታዲያስ? አልፈልግም አሹ። እኔ እንጂ ሄሉ ምን ሆነሻል? አሹ ልክ ነው ሄሉዬ፣ ብታወሪ የተሻለ ነው የሚሆነው። አይ ሮሚ ነይ ሄሉዬ አብረን እንሂድ። አንቺ ምን አግብቶሽ? አይ አሹ እንግዲህ አትፈታተነኝ። ነይ ሄሉዬ፣ የመጣው ይምጣ፣ የምነግረውን ነገር ሁሉ እነግረዋለሁ። እኔ አብረን እንሂድ። ቆይ ይሻላል ሮሚ። አዎ ነይ። ቆይ ምን ሆነሻል አንቺ? ኋላ የማታውቂው ነገር ውስጥ ገብተሽ ነገር እንዳታመጪ። ውይ አሹ በእናትህ በቃ ተወኝ። ሁልጊዜ ከኔ ጋር ፉክክር አይሰለችም? መጣሁ በቃ። ደስ አለ? ጎበዝ ልጅ። እንዴ እንደ ልጅ አታዋራኝ። እሺ መቤት ልልያምሽ ለልጅ ተረጋጊ እንጂ። በቃ ዘርበልልኝ አልኩ እኮ አንተ አትሰማኝም እንዴ? ዘርበልልኝ በቃ። ለልጅ ተረጋጊ። ምን ሆነሽ? አባቴን አምጣው። አባቴ ናፍቆኛል። አባቴ እኮ እዚህ ቢሆን ኖሮ እንደዚህ አልሆንም ነበር። አባቴ ጋር መሄድ እፈልጋለሁ። አባቴን ላገኘው እፈልጋለሁ። እሺ በቃ ተረጋጊ፣ እንሄዳለን። እንዳትጠጋኝ፣ ማንም ሰው እንዳይጠጋኝ፣ እንዳትጠጋኝ በቃ። እሺ በቃ አልጠጋሽም። ዶክተር ስልኩን አንሱ። እንዳትጠጋኝ በቃ አልፈልግም። እንዳትጠጋኝ፣ እንዳትጠጋኝ፣ እንዳትጠጋኝ። ሰላም አንዴ አለው። ቅምጥ የለችም? ቅምጥሉ የለችም። ያ ገጀራው ጠፍቶ ፍለጋ ሄዳለች። ገጀሯ መለቀ? አዎ ተነስቶ ጠፋ። ለህግ አሳልፋችሁ ስጡ እያልኳችሁ ልጁ ጠፋ። አሁን ልጆቼ እንዳያገኝብኝ እንጂ ሌላውስ ሌላ ነው። ለሊም ሆስፒታል ናት። ባቡሬ መዛ ነው የሚሆነው። ቅምጥል ግን እሱን ልትቀጠል ወጣች እንዴ? አዎ
ተይ ስላት አልሰማለች። በጠዋት ነው የወጣችው እኮ። ማዘሯ ደህና ነሽ የኔ ልጅ? ደህና ነኝ ማዘሯ። ከምትል ወይ ኪንጎ አላይሽኝም? ይቅርታ ኪንጎ፣ በእናትህ ስለደከመኝ እኮ ነው። እንዴት ነህ? ዝም ብለሽ ነው የለፋሽው? አዎ ማዘሯ፣ የለም አጣሁት። ከምትል ይሄ ለብቻሽ የምትዳፈሪ ነገር አቁም ያላልኩሽ? ሴት እኮ ነሽ። ቆይ ገጀራውን የሚያህል ሰው እየተከተለሽው ብታገኝ ምን ልታመጪ ነው? እኔ አንተ ሚስት አንጠባጥባለሁ። ተይ ከመጠት እንደዚህ አትሳፈጭ። የሆነ ነገር እንዳለንበት ፈርታ ነው። ታዲያ እኔ ካላሰብኩልሽ ማን ያስብልሻል? የኔ ሀሳቢ እሷ ሲነግሯት መች ትሰማለች? ግን አንተ ስራውን ለመድከው? አዎ ለመጃለሁ ማዘር። ዳይመንዶ ሻንጣ ምናምን ሲል ነበር። ኧረ ተይው፣ ቤት አስቀምጬለታለሁ። ራሱ መቶ የወሰደው እኔ አይመለከተኝም። እሺ እንደተመቸክ። አንተ ግን በቃ ሰው አይናፍቅህማ። ወይ ጉዴ! ምንድን ነው? አለቃዬ ደውሎ ነው። ምን ነው ልጄ? ስራ ረፈደ። ውይ አስደነገጥከኝ እኮ። እኔ ደግሞ ሌላ ነገር መስሎኝ። ሁሌ መደንገጥ። ቆይ ምንድን ነው? ይቅርታ ከምትል መሄድ አለብኝ። ቤዛ። ወይ ዶክተር። አደይ ያለችኝ ነገር ምንድን ነው? እኔም አልገባኝም ዶክተር። ተመስገን ብዬ ስራዬን ከመስራት ውጭ ያደረግኩት ነገር የለም። ከዚህ በፊት አደይን ለመጉዳት አስበሽ ነበር? ከዚህ በፊት አዎ ዶክተር፣ እነሱ ያደረጉኝ ነገር ስለነበር ለእሱ ምላሽ ለመስጠት ብዬ ነው እንደዚህ ያደረግኩት። አሁን ግን ምንም አይነት ክፋት የማስብበት ምክንያት የለኝም ዶክተር። እነሱ ስለሚያውቁኝ ብቻ ለሊ ፈጣሪ የሰጣትን በሽታ እንደዚህ ታደርጋለች ብለው ማሰባቸው ተገቢ አይደለም። እርግጠኛ ነሽ ቤዛ ምንም ጥፋት የለብሽ? እየነገርኩ ነው ዶክተር። እኔ ምንም ያደረግኩት ነገር የለም። ደግሞ ምንም በማላውቀው ነገር እንደዚህ መጨናነቅ የለብኝም። አዎ ያው በፊት ላይ ልጅ እያለን ስለምንጠላላ በፊት የነበረው የልጅነት ጸባችን አድጎ እንደዚህ ታደርጋለች ብሎ አስቦ ሊሆን ይችላል። ነገር ግን እኔ ዶክተር አሁን ላይ የራሴ ኑሮ እየኖርኩ ነው። ሁሉን ነገር